ላለፉት 100 ዓመታት በርካታ ጥያቄዎች ሲነሱ ገሚሱ ሲከሽፍ ገሚሱ የሰመረበትን 100 ዓመት አሳልፈናል። በኢትዮጵያ ከተነሱ አንኳር ጥያቄዎችና በኩራት ሰመሩ ከሚባሉ ስራዎቻችን አንደኛውና ቀዳሚው የኢትዮጵያ አየር መንገድ ግሩፕ ነው። ባለፉት 80 ዓመታት ይህ አየር መንገድ በሚያስደንቅ ሁኔታ የጥንታዊት ሀገር ምልክት፣ የጥንታዊት ሀገር ኩራት፣ የጥንታዊት ሀገር መሻት ማሳያ ሆኖ ቆይቷል። አየር መንገዱ ላለፉት 80 ዓመታት አልጋ ባልጋ የነበረ ጉዞ አላሳለፈም። የመንግስታት መውደቅና መነሳትን ተሸክሞ እድገቱን ሳያቋርጥ ማለፍ ችሏል። የኮሮና ወረርሽኝና ሌሎች ተፈጥሮ ያመጣቸውን እንደ ድርቅ ያሉ ከፍተኛ ፈተናዎች ተሻግሮ ማለፍ ችሏል። እያንዳንዱ ፈተና ለህልማችን፣ ለጅማሬያችን፣ ለስራችን የሚያጸናን፣ የሚያስተምረን፣ የሚያነቃን፣ የሚያተጋን ይሆናል። እያንዳንዱ የሚወረወሩብን ድንጋዮች፣ ተግዳሮቶች ለግንባታ እንደሚውል ብሎኬት እንጠቀምባቸዋለን። እያንዳንዱ ጦር፣ እያንዳንዱ ፍላጻ እንደ አርማታ እንጠቀምበታለን። እያንዳንዱን ስድብ፣ እያንዳንዱን የቅናት ጩኸት እንደ ማንቂያ ደውል እንጠቀምበታለን። በድምሩ ግን የኢትዮጵያን ብልጽግናና የኢትዮጵያን መጽናት ማረጋገጥ የሆነውን ታላቁ ህልማችንን በእነዚህ አስቻይ ሁኔታዎችና ፈተናዎች ታግዘን እናሳካለን። በዚህ ቦታና በአዲስ አበባ ቦሌ ኢንተርናሽናል ኤርፖርት 38 ኪሎ ሜትር ርቀት አለ። በዚህ ርቀት ውስጥ የምንገነባው ሃይዌይ ከአዲስ አበባ አዳማ ከገነባነው ሃይዌይ ጋር በብዙ ነገር የሚለይ ይሆናል። አንደኛ፣ ከአዲስ አበባ አዳማ የሚሄደው ሃይዌይ በእያንዳንዱ መስመር 3 መኪና የሚያስተናግድ በድምሩ 6 መኪና መሄጃና መምጫ ያለው ሲሆን ከዚህ ወደ ቦሌ የሚሄደው በእያንዳንዱ አቅጣጫ 6 መኪና በድምሩ 12 መኪና የሚያስተናግድ እጅግ ዘመናዊና ባደጉት ሀገራት የምናየውን አይነት ሃይዌይ የምንገነባ ይሆናል። ይህ ሃይዌይ እንደ ቢሾፍቱ፣ እንደ አዳማ፣ እንደ አዲስ አበባ ሃይዌይ ከመንገዱ ቀጥሎ ግንባታዎች የምናይበት ሳይሆን ከመንገዱ ቀጥሎ በእቅድ በእውቀት የሚሰሩ ጥልቅ የግሪን ሌጋሲ አሻራዎች ያሉት ከዚህ ኤርፖርት እዛ ኤርፖርት እስከሚገባ ድረስ ሙሉ በሙሉ ግሪን ኢንቫይሮንመንት እያየን የምንሄድበት ይሆናል። ሁለተኛው 38 ኪሎ ሜትር የሚጠጋ በሰዓት ዝቅተኛ 120 በከፍተኛ እስከ 200 ኪሎ ሜትር ፐር አወር ስፒድ ያለው ሬልዌይ እንገነባለን። ፈጣን ሬልዌይ እንገነባለን። የዚህ ሬልዌይ ግንባታ ከአዲስ አበባ ጅቡቲ ከገነባ ነው የሚለየው ሙሉ በሙሉ ይህንን ሬልዌይ የሚገነባው ሀገራዊ ኩባንያ ይሆናል። በመሬት ላይ የቆመን አውሮፕላን ስትመለከቱ የገዘፈ ለመነሳት እንኳን የሚቸገር ይመስላል። መሬት ላይ የቆመ አውሮፕላን ተነስቶ ለመብረር መጀመሪያ የሚገፋው መኪና ሁሉ ይፈልጋል። ተገፍቶ መስመሩን ከያዘ በኋላ መሬት ላይ ለመነሳት የሚያደርገው ትግል፣ ድምጸቱ፣ ፍጥነቱ በምናይበት ሰዓት የአውሮፕላን
ተነስቶ ከምድር በሰማይ ላይ ይበር አይመስልም። ከጥቂት ደቂቃ በኋላ ግን መሬት ላይ ሳለ የሚንቀሳቀስ ያልመሰለን ትክክለኛ ቦታውን ተፈጥሯዊ ቦታውን በሚይዝበት ሰዓት ኤርፖርቱም ከተማውም በምድር ላይ የምናየው ሁሉ ያንሳል። ይህ ኤግዛክትሊ የኢትዮጵያ ታሪክ ነው። ቴምፖራሪ ፓርክ አድርገን ሊሆን ይችላል። ለጊዜው ቆመን ሊሆን ይችላል። የኢትዮጵያ ተፈጥሮ ግን መቆም አይደለም፣ መበልጸግ ነው። መለመን አይደለም፣ መርዳት ነው። የኢትዮጵያ ተፈጥሮ ለሌሎች ስጋት መሆን አይደለም። በመላው አፍሪካ እንዳሳየነው ለነጻነታቸው እርሾ እንደተውነው ለአፍሪካ ኩራት፣ ለአፍሪካ ነጻነት፣ ለአፍሪካ ብርታት፣ ለአፍሪካ ሰላም የሚተጋ ሀገር ነው። አሁን ግራውንድ ማድረጉን አይታችሁ የምትስቱ ሰዎች የኢትዮጵያ ተፈጥሮ አለመሆኑን አውቃችሁ ከሚያድግ ሀገር ጋር ላለመቀያየም ጥረት ማድረግ ያስፈልጋል። ተፈጥሯችን መጽናት፣ ተፈጥሯችን መበልጸግ፣ ተፈጥሯችን ሰላም ማጽናት፣ ተፈጥሯችን መርዳት ስለሆነ የዛሬ 10 ዓመት በ2036 ይህ አውሮፕላን ማረፊያ ሁለቱም ፌዞች ሲጠናቀቁ በርካታ የጀመርናቸው ሜጋ ፕሮጀክቶች ሲጠናቀቁ ኢትዮጵያ በአፍሪካ ቀዳሚው ኢኮኖሚን ትገነባለች። ይህ ፍላጎት አይደለም። ልክ ዛሬ እንጀምራለን ብለን እንደጀመርነው ጨርሰን እንደምናሳየው በገሃድ የሚታይ የሚጨበጥ እውነት ነው። ኢትዮጵያ መበልጸግ ብቻ ሳይሆን በአፍሪካ ቀዳሚውን ኢኮኖሚ ትገነባለች። ታላቅ ጥንታዊት ሀገር መሆኗን ለአፍሪካ ነጻነት መስራቷን ዳግም ታረጋግጣለች። የኛ የትግል ስልት ዛሬ ሰርተን ነገን መዋጀት ነው። ዛሬ በቅጡ ተክተን ነገን ለልጆቻችን የሰመረ የተሻለ ማድረግ ነው። የገጠሙን ጠላቶቻችን ግን ትናንትና ላይ ቆመው ዛሬን የሚሻሙ ናቸው። ከጅምሩና ከስልቱ እንደምትመለከቱት በተለያየ ሃይዌይ የምንጓዝ መንገደኞች ስለሆን ከመተላለፍ አልፈን ስልታችን የተራራቀና የተለየ ነው። በተለየ ሃይዌይ ስለምንጓዝ ፈተና አልቦ ነው ማለት ግን አይደለም። እያንዳንዱ ፈተና ለህልማችን፣ ለጅማሬያችን፣ ለስራችን የሚያጸናን፣ የሚያስተምረን፣ የሚያነቃን፣ የሚያተጋን ይሆናል። ፈተና አልቦ ጉዞ ለፈጠራ፣ ለትጋት እንቅፋት ነው። እያንዳንዱን ፈተና በቅጥ ተገንዝቦ ወደ እድል መቀየር የሚያስችል አውድ ከፈጠርን ግን የምንጎዳበት ሳይሆን የምንሻገርበት ይሆናል። እያንዳንዱ የሚወረወሩብን ድንጋዮች፣ ተግዳሮቶች ለግንባታ እንደሚውል ብሎኬት እንጠቀምባቸዋለን። እያንዳንዱ ጦር፣ እያንዳንዱ ፍላጻ እንደ አርማታ እንጠቀምበታለን። እያንዳንዱን ስድብ፣ እያንዳንዱን የቅናት ጩኸት እንደ ማንቂያ ደውል እንጠቀምበታለን። በድምሩ ግን የኢትዮጵያን ብልጽግናና የኢትዮጵያን መጽናት ማረጋገጥ የሆነውን ታላቁ ህልማችንን በእነዚህ አስቻይ ሁኔታዎችና ፈተናዎች ታግዘን እናሳካለን።